በዚህ ቪዲዮ ቲክቶከሯ ጃኒ እቅፍ አባይዛ ተመልሳለች። የአንበሳ አቀባበልም ተደርጎላታል። ዮኒ ማኛን አመስግናለች። የመጀመሪያው ልጅ ወንድ የሚሆን ከሆነ ክርስትናውን ላንተ ሰጣለሁ፣ ሴት ከሆነች ደግሞ ለባለቤት ስትል ተደምጣለች። ክርስትናውን ላንተ በቃ ስትመጣ ሴት ከሆነች ለሚስት፣ ወንድ ከሆነም ላንተ በቃ አንቀባሬ ነው ማሳደግ። ናችሁ ጃኒሻ ዛሬ ተመልሳለች። እኔ አንድ ነገር እላለሁ፣ ሌሎች ሰዎች ማቃበል አድርገውላታል። ምን አሏት እንስማ። ቴንኪው አያስፈልግም። ሰው እንዴት እንደሚወድሽ እንኳን አየሽ። ፌመስም ሆንሽ ጠንካራም ሆንሽ ያንቺ ጥፋት አይደለም። የአርቲስት ነጻነት ወርቅነህ የልብ ጓደኛ በሰይፉ ኦን ኢቢኤስ ላይ የተናገረው ወሳኝ ነገር፣ በጣም ሀብታም ሰው ነው፣ በጣም ሀብታም። እኔ አሁን እንደዚህ ከምለብሰው በእርግጠኝነት አሁን የጫማ እሱ ያመጣልኝ ነው። ነጻነት አንድ ቤት ገባ ማለት ምንም ማጋነን አይደለም። አሁን ሰላም እንዴት ናችሁ? ውዴ ቻናል ቤተሰቦች ትኩስና አሁናዊ በሆነ መረጃ ተመልሼላችኋለሁኝ። ካያችሁ በኋላ እንግዲህ ኮሜንት ላይ ሀሳባችሁን መጋራት ትችላላችሁ። አንቺም ወልደሽ ከብደሽ በፍቅር ጸዳ ብለሽ እኛም ደግሞ ሆይ ሆይ የምንልበት ያርገን። ክርስትናውን ላንተ በቃ ስትመጣ ግድ ይላል። ሰምታችኋል? ድገሚያት። ችግር የለውም። ክርስትናው ሴት ከሆነችም ለሚስት፣ ወንድ ከሆነም ላንተ በቃ አንቀባሬ ነው ማሳደግልሽ። በቃ ዘግተሻል። ፋይ ሰላማችሁ ብዝት ይበልልኝ ቤተሰብ፣ እንዴት ናችሁ? ጃኒሻ ዛሬ ተመልሳለች። እኔ አንድ ነገር እላለሁ ለወንዶችም ለሴቶችም። እኔ አንድ እምነት አለኝ። ማናችንም ብንሆን ሴት ልጅ ላይ እጅ ማንሳት የለብንም። በምንም መልኩ ባያት ሴት ልጅ እግዚአብሔር ምስክሬ፣ እኔ ለ18 ዓመት ከባለቤቴ ጋር ቆይተናል፣ ከሚስቴ ጋር ለ18 ዓመት እና አሁን ሌላ ወንድ ጋር ተኝታ ባገኛት እግዚአብሔር ምስክሬ ነው የምላችሁ፣ ጥዬ ነው የምወጣው። አከተመ። ሴት ልጅ ላይ ዱላ አላነሳ። ህይወት ይቀጥላል፣ እንለያያለን። አከተመ። ስለዚህ በማንኛውም ምክንያት አሮን ነው ኢትዮጵያ ላይ ያላችሁ ውጭም ወጣችሁ ያልሰነጠናችሁ ሰዎች ሴት ልጅን መምታት ትክክል አይደለም። አትምቱ። መቆጣት ትችላለህ፣ መጮህ ትችላለህ፣ ሌላ ነገር ትችላለህ። ሴት ልጅን ግን እንዳትመቱ አደራ። ይሄ እህታችሁን ይሁ እናታችሁን ይሁ በቃ ሴት ልጅ ብታናድ ከዱላ ውጪ በንግግሮች ማሸነፍ ትችላለህ ወይ? ጥለ መሄድ ነው። ሲምፖ ጥሎ መውጣት። ካልፈለግ ጥለ መሄድ። አከተመ። ስለዚህ አደራ ያንን እላለሁ። ከዛ ውጪ ሌላ ነገር የለው። እንዳልኳችሁ ወንዶች መናገር ይችላሉ። አሁን እኔ ለሚመልሱልኝ ሶሻል ሚዲያ ላይ እየወጡ ያዙ ይልቀቁኝ ለሚሉት መልስ ትሰጣለህ። አከተመ። ከዛ ውጪ ያልደባደብ ምን አልል ከሴት ጋር። ወንድ ከሆንክ ልብህን ጠይቅ፣ ከወንድ ጋር ተደባደብ። ጀግና ነኝ ምትል እችላለሁ ምትል ሴትን አቢዩዝ የምታደርግ የደከምክ ሰው ካለ ከወንድ ጋር ተደባደብ። ሴቶችም ፍታ። ሌላው ምንድነው? ሌላ የምጨምረው ጃኒሻ በመመለስሽ እና ለቤተሰቦችሽ ለሚወዱሽ ለሚያከብሩሽ መተሽ መልስ ስለሰጠሽ አለው ስላልሽ ምን ስላልሽ ደስ ብሎኛል። እግዚአብሔር ይጠብቅሽ፣ አንቺንም ሌሎችም በአንቺ እድሜ ያሉትን ወጣቶቹን በርቱ እላለሁ። ሌላ የምትይው ነገር አለ? ሹልክ ከማለቴ በፊት እኔ ምስጋና ፈልጌ አይደለም። እግዚአብሔር አክባሪ ነኝ። በቃ እኔ አክባሪ ነኝ። ለእኔ ስላልክ ሳይሆን ለእውነት በቃ ይሄ አታውቀኝም፣ አላውቅህም። ከዚህ በፊት ሰድበኸኝ ታውቃለህ። በጣም ውርርድ አድርገኸኝም ታውቃለህ ምናምንና እዛ ነው እኔ እናንተ የምንተዋወቀው። ለመጀመሪያ እንደሆነ ራሱ እኮ ግራ ነው የገባኝ። የዛኔ አስታውሳለሁ። በምን ተነጋገርካ ነው ግን የዛ ጊዜ እኔ ራሱ አሁን ብጠይቅኝ አላስታውስም። እግዚአብሔር እኔ በረትቻለሁ። ተወስም ብቻ ከዛ ይቅርታ ተባባልን። ወዲያው አይደለ የተባባልን። ያ በምን እንደሆነ አላስታውሰውም። እኔ እግዚአብሔር በሚያውቀው። ኤኒዌይስ እኔ እግዚአብሔር ምስክሬ ወተሽ ብትሰድቢ ማለት ነው። እኔ አሁን ጩጬ ከሆኑ ሴቶች ጋር ጓገጭ መባባለው አልፈልግም። የሆነ ጊዜ ላይ አሁን ዴዚዬ እወዳታለሁ
ላሳረገችኝ በአሞራው ተናዳብኝ ማለት ነው። አሞራውን ትንሽ ሄጄበት ተናደደኝ። ውይ ዴዝዬ አንቺማ ብትደበድብኝም አልመልስም አልኩ። የእድሜ ገደብ አለን እኛ አዛውንቶች ነን። እድሜ ገደብ ይባላል። ከቺኮቹ ጋር ጓገጭ በእድሜ በሚደርሱን ጋር ላላሳለሁ። እድሜያችሁ ያን ከሆነ እድሜያችሁ ነው። እናንተ ፈታ ልትሉ ልትጫወቱ ልትማሩበት ነው። ገባች? ሶሻል ሚዲያ እየተማራችሁ እንትን እያላችሁ ወደፊት ለውጥ ይመጣል። እውነቴን ነው። ያንን ነው ምለውና ከዛ ውጪ ምንም ነገር የለም። ያንን ነው ምለውና ገና ያንግ የሆኑትን እኔ አሁን አታክ ማድረግ ይከብዳልም እግዚአብሔር በሚያውቀው። በእድሜ ያሉትን እኛ ጋር ግን የሚልሱልን ፈጣሪው ናችሁ። እነ ጥንፌ ገለጡ እንላላሳለን በስሱ ሳይበዛ። ጃኒ እንወድሻለን። እግዚአብሔር ይጠብቅሽ። በተለይ የምትወጂው መልአከ ሚካኤል መልአከ ገብርኤል ይቅርታ፣ የምትወጂው ጥሎ አይጥልሽም። እውነቱን ነው የምልሽ። ገብርኤል ጠበቃ ነው። ስለዚህ ይጠብቅሽ። የእናትሽ ጸሎት ይጠብቅሽ። የሚወዱሽ የተቀየሩም ብዙ ወንድሞችም እህቶችም ወደ አንቺ ሀሳብ እንዲመጡ አድርገናል። ካዩት በኋላ መረጃ ጠቃሚ ነው። ሶሻል ሚዲያ ላይ የተፖሰተውን ነው የምልሽ፣ ሌላ የተጨመረ የለም። ከሶሻል ሚዲያ የተፖሰቱ ነገሮችን ሰዎች ያቀበሉ የሚወዱሽ እንዳሉ እንድታቂ እና ከሶሻል ሚዲያ በመጣው ነው እኛ ነው ወይ ያልነው እና እግዚአብሔር ይጠብቅሽ ነው። እናቱ የምትወዷት ፈታ አድርጓት፣ ትጫወት። ሌሎቻችሁ እህቶቼ እግዚአብሔር ምስክሬ፣ አሁንም ቃል እገባለሁ ወንድ መታኝ ካልሽ አልፋታውም። ወንድ ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ኮንክ ጀግና ኮንክ ወንድን መታ። ተደባደብ ከወንድ ጋር። ሴት ልጅን አትመታም። ምላስ ምናምን ልሰድባት ትችላለህ። አለቀ። ከምንም በላይ ተመኘውልሽ። በቃ ምንድነው ምን አርጌ ነው ምናምን ልትይ ትችያለሽ። እግዚአብሔር ስለመረጠሽ እኔ አታውቂኝም፣ እኔ ነኝ የማውቅሽ። ገብቶሻል? ከስራ ላይ ሆኜ ገብቼ ጃ እያልኩ በሌሊቱ በቀኑ ምገባ አንቺ ስለምታውቂኝ አይደለም። ግን አንቺን ሆኜ በቃ የሆነ ጃኒ እንድል እግዚአብሔር መረጠኝ። አንቺ በጣም እድለኛ ነሽ። ልኬልሻለሁ ደግሞ አይተሻል አይደል? ዛሬም ራሱ ደገመው ሪከርድ አድርጋለሁ። ልኬልሻለሁ ዛሬ ራሱ ሲልሽ ነበርና ይሄን ያህል ነው አስቢ፣ በህፃን አንደበት። ስለዚህ ጃዬ ደስ ብሎኛል ስለተመለሽ። ተጫዋቺ ፈታ በይ በቃ እሺ፣ ከጓደኞችሽ ጋር። በተረፈ ሞዴሬተር ስጪኝ፣ ሞዴሬተር ሳልወርድ ሞዴሬተር ስጪኝ፣ ቀንሽና በዚህኛው ቶሎ በይ አሁን እሰጥሻለሁ እና በተረፈ ታፕ አድርጉ ፕሊዝ፣ ኮፒ ሊንክ አድርጉ። ቢራቢሮ ፋሚሊ ደግሞ ይለያሉ ታውቂያለሽ። በየሄድሽበት ቦታ የሚያስከብሩሽ ትልቅ እኔ ቢራቢሮ ፋሚሊ ምን ብዬ እንደምነግር አላውቅም። በተረፈ ዘና በይልኝ፣ ፈታ በይልኝ፣ ድምቅ በይ። ታውቂያለሽ የቲክታክ ኩዊን ነሽ። ኦልሬዲ አናውንስ አድርጌያለሁ በደንብ አድርጌ። ስለዚህ ላይክ ፌመስም ሆንሽ ጠንካራም ሆንሽ ያንቺ ጥፋት አይደለም እና ሁላችንም ፐርፌክት አይደለንም። ሁላችንም እዚህ ጋር ያለነው እኔ የኔ ጓደኞች ላይክ ልጃችን ልትሆኚ የምትችይ ልጅ ነሽ፣ ግን ሁላችንም ያለፍንበት ነገር ነው። አንዳንዴ እንደዚህ አይነት ነገር ያጋጥማል። በጣም ከባድ ይመስላል፣ ግን ይታለፋል። አልፎ ታወሪዋለሽ፣ ትስቂበታለሽ እና በጣም ብዙ ሰው ሰፖርት እንደሚያደርግሽ አንደርስታንድ እንደምናደርግሽ እንድታቂ ነው። ዶክተር ቴንኪው ሶ ማች፣ በጣም አመሰግናለሁ ስለተረዳችሁኝ። በጣም ቴንኪው። በጣም ነው የምንረዳሽ። በጣም ብዙ ሴቶች በተለይ ኢትዮጵያ ውስጥ በጣም ብዙ ሴቶች በተለያዩ ሁኔታ ውስጥ ያልፋሉ። አንቺ ደግሞ ብዙ ሴቶች ሊያዩሽ ስለሚችሉ ምሳሌ መሆን ስለምትችይ ነውና ጥንካሬሽን እናደንቃለን። አምነሽን የዚህን ማህበረሰብ ምላስ፣ ትችት፣ ጀጅ ማድረግ ተቋቁመሽ ፎርዋርድ መተሽ ስለተናገርሽ ለድፍረትሽ፣ ለጥንካሬሽ በጣም እናመሰግንሻለን። ምክንያቱም በጣም ለብዙ ሴቶች እንዲብል እያሉ ብዙ በድብቅ ብዙ ነገር ችለው የሚያልፉ ሴቶች አሉ። ጠንካራ በነበርሽ ሰዓት ላመንሽበት ነገር ለመቆምሽ ለመቋቋምሽ እሱን እንደ ትችት ልናመጣ ማንኛውም ሴት ላይ ልናመጣ አይገባም። ሴቶችም ሆናችሁ ወንዶችም ችግር የደረሰባችሁ ሰው ጋር መታችሁ ስትመጡ
ተደማጭነትም እንዳላችሁ እንድታውቁ ነውና እኔ እንደውም በጣም ነው ሰርፕራይዝድ የሆንኩት። ምክንያቱም በጣም ብዙ ሰዎች ሰፖርት አድርገውሻል፣ አምነውሻልና ጥንካሬሽ እንሆንሻለን፣ ጀርባ እንሆንሻለን። አምነሽን መተሽ ተናገርሽ፣ በጣም እናመሰግናለን። በጣም ነው የምንወድሽ። በቃ ሰፖርት እንደምናደርግሽ እንድታውቂ በሚያስፈልግሽ ነገር ሁሉ ልትመጪ እንደምትቺ እንድታቂ ነው። በጣም ስከታተል ነበር ያንቺን ሁኔታ፣ ጆርዲንም ሳዋራት ነበር ምናምንና በጣም እንትን ብለን ነበር። ብዙዎቻችን ልባችን ተንጠልጥሎ ሰላም ትሆኖይ ብለን ተጨንቀን ነበርና ስላየንሽ እዚህ ጋር ደግሞ ሳቅ ብለሽ ከጓደኞችሽ ጋር ሰፖርት ከሚያደርጉሽ ጋር ስላየንሽ በጣም ደስ ብሎናል። በጣም ለብዙ ሴቶች ጥንካሬ የምትሆኚ ልጅ ነሽ እና ደግሞ ወደፊትም ምናልባት ሞር ዲቴል ነግረሽ ለሴቶች የምትቆሚ ትሆኛለሽ ብለን ተስፋ እናደርጋለን። አይኖ ትንሽ ልጅ ነሽ፣ ብዙ ኤክስፒሪየንስ ይጠይቃል። እኛ ያለንበት አቋም ጋር ለመድረስ ብዙ ነገር አልፈናል። እድሜ አስተምሮናል፣ ብዙ ነገር አስተምሮናል እና ዊ ትረስት ዩ እናምንሻለን፣ ሰፖርት እናደርግሻለን። ጉድ ላክ። ስላየንሽ ደስ ብሎናል። እሺ እና ዮኒንም በዚህ አጋጣሚ ቴንኪው። እሺ ዮኒ ሰፖርት ስላደረካት። እንዳንተ አይነት ሰዎች ትላልቅ ኃላፊነት አለባቸው እንደዚህ አይነት ሀሳቦችን ለማስፋፋት እና ብዙ ነገር ብለክ ኮንትሮቨርሲ መፍጠር እየቻልክ ለእውነት ስለቆምክ እናመሰግናለን ዮኒዬ። መግባት ትፈልጋለህ ዮኒ? አይ ቲንክ ፍላወር እየላከልኝ ነውና እኔ ወርዳለሁ ለሌሎች ሰዎች ኦፖርቹኒቲ ስጪ። እናመሰግናለን። እሺ ባይኔናት እግዚአብሔር ያክብርልን። በዚህ ደረጃ ሲሰራ ከነበረ እንዴት ሀብት የለውም እንዴት ንብረት የለውም ብሎ ሲጠይቁ አይቻለሁ። ለምን እንደዚህ ሆነ ይመስልሃል? አስኒ አንተ እንደ ጓደኛ ሀብት አለው ነፂ እኮ በጣም ሀብታም ሰው ነው፣ በጣም ሀብታም። እኔ አሁን እንደዚህ ከምለብሰው በእርግጠኝነት አሁን የጫማ እሱ ያመጣልኝ ነው። ነፃነት አንድ ቤት ገባ ማለት ማጋነን አይደለም። አሁን 22 ብትሄድ ያግራንድን ታውቀዋለህ? የድሮ የግራንድ ጋሽ ታዴ ቤት ምናምን እዛ አሁን መደዳውን እንደዚህ ሰው ካለ በቃ የነፃነት ፍላጎት ምንድነው? ከሰው ጋር መሆን ይፈልጋል። ደረጃ ይልና ነፃነት ወርቅነህ ሰው እንደሚሰበስቡ ማንም ሰው አይሰበስብም። ስብስብ ይላል በቃ ሰው እዛ ጋር ነፂ ለሽንት የሚወጣ መስሎ ሲባል ሂሳብ ተከፍሏል ነው። ማን ከፈለ? ነፂ ከፍሏል። አሁንም አለ። ችግሩ ባንክ ማስቀመጥና ኪስ ማስቀመጥ ነው። ነፃነት ምንም አያጎድልም፣ ለማንም ለልጆቹ አያጎድልም፣ ለቤቱ አያጎድልም፣ ለማንም አያጎድልም። ግን ነፂ ምንድነው? ሞተር ነው፣ ሲሰራ ነው። ነፂ ሲቆም ቆመ ነው። እንደዚህ ሲባል ነፂ ቸግሮት ምናምን ተርቦ ምናምን ኖሮ ቤተሰቡ ተበድሎ አይደለም፣ በመስጠት ስለሚያምን ነው። ነፂ የሚቀመጥ ነገር የለውም። የዛሬው ቪዲዮአችን ይሄን ይመስል ነበረ። ከተመቻችሁና ደግሞ ከተዝናናችሁበት ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቻው።